አላዛር አንተ ነህ? ፖሊስ ጣቢያ ትፈልጋለህ ማለት አይ ትፈልጋለህ እዛ ምን አስላደረኩኝ ምን ሳጠፋው ያጠፋሁት ነገር አለ ያደረከው ነገር ምረስተው እንዴ ምን አጠፋው ምን አለ ማለት የለብህም አይደለም ይዋተናል እንዴ ማለት ምንድነው የምታረጉት አሁን ከዚህ በፊትም ያው በቪዲዮ ላይ እንደተመለከቱት እንደዚህ ቪዲዮ ማቀረጽ ኦሬዲ አይቻልም ህግ አካል በቪዲዮ ላይ እንዲቀረጽም ማግባትም ያልተፈቀደ ስለሆነ አሁን ካሜራውን አጥፋ ብራዘር እኔ ሰው አለ ተብዬ ማጥሪያ ተሰጥቶልኝ ነው አንተን ለማያዝ የመጣው ታዝዤ ስለዚህ አንተ ለህግ ማታዘዝ ካልፈለክ በሌላ ኃይል ምታምን ከሆነ ችግር የለም ኃይሉ ይደወልልሃል ይመጣል ጋጦጥ ነው ምንም ጋጦጥ አንተ ስለኔ አታውቅም እዚህ ጋር አሁን አንተም እሱ ማያጋ እኮ ታዲያ ማውራት ማወቅ የለብኝም እንዴ አሁን አንተም ታው ስለዚህ አሁን ትሄዳለህ አትሄድም ባጭሩ ነገር ትሄዳለህ አንተ ና ዝም ብለህ ስላልከኝ ዝም ብሄዳለሁ እንዴ የሰው ልጅ እኮ ማለት ነው አንተ እኮ በቤቴ መጥተህ በባለቤቴ ፊት አንድ መተኸኛል ሁለት ከባለቤቴ ጋር ሌላ ግንኙነት እንዳላችሁ ዘርሽባችኋለሁ ለዚህም ማስረጃ አለኝ ምን አይነት ማስረጃ ይሄው አንተ እንዳሳየው ነው የቪዲዮ ማስረጃ አቀርባለሁ ትቀራል እኔ ግን አሁን ባትፈራ አሁን ምንድነው ትሄዳለህ አትሄድም ብዙ ሰዓት እንትን እየወሰድክብኝ ነው ትታዘዛለህ አትታዘዝም መታዘዝም አታዘዛለሁ በቃ እንሂዳ መታዘዝ ከፈለክ ካልታዘዝክ ንገረኝ አልሄድም ወይ ብለህ አንድ ነገር ነው ንገረኝ እሺ ልቀቀኝ እሺ እንደዚህ አትያዘኝ ንገረኝ አልሄድም ግን እሺ ቆይ እኔ ምንድነው ያጣው እጅ ከፍንጅ ተያዝኩ ነገር አለ ይለቀሃል በቃ ይሄዳችሁ ይለቀሃል እኮ ነው ችግር የለም ይሄው ይሄ እኮ ናና እንሂድ ቀጥላ ታዲያ ምን ነው ተንቀሳቀስ እንጂ እኔ እሱንም ያዘው ታዲያ ዝም በል አንተ እንዴ ስለዚህ ና ማለት እንደዚህ አይደለም ማለት እንደዚህ እንደውሻ ይዘኛል ሰላም ሰላም እንዴት ናችሁ እግዚአብሔር ይመስገን አለው ያው ያለንበትን ሁኔታ የምታውቁት መሰለኝ ይሄ ነው ማለት አልችልም ዛሬ ግን እኔ የመጣሁት ዋና ነገር አላዛርም ጥሩ ስራ እንዳልሰራ ለመናገር ሁለተኛ ነገር ልጁ ያው እንዳያችሁ ትላንትና አግኝተን አስፈትተነዋል ካላዛር ጋር ያለውን ነገር እንዴ ማድረግ እንደሌለበት ጥሩ ስራ እንዳልሰራ እኔም ተናግሬዋለሁ ተቆጥቼዋለሁ ግን ያ በመቆጣት ብቻ የሚበቃ አይደለም ያ የተደረገው ነገር ጥሩ አይደለም ጥሩ እንዳልሆነ አቃለው አላዛርም መደገፍም አልፈልግም ምክንያቱም ሰው ጥሩ ስራ ካልሰራ ጥሩ ነገር አላደረገም ብሎ መናገር ግድ ነውና ስለዚህ በመጀመሪያ ቀንም ሊጣሉ ሲመጡ እኔ ከልክየው ነበር ያው አልሰማኝ ብሎ ነው ሲቀጥል ይዟቸው የመጣዋቸውን ልጆች ደግሞ እኔ ማቀም የለኝም እነሱን የመከልከል ግን ሆኖም በሳቱ እኔ ባልኖር ኖሮ የከፋ ነገር ይፈጠር ነበር በመገላገሉ እኔ በቃ እንደዛ እንትን ባልል ኖሮ ሌላ ነገር ይፈጠር ነበር እግዚአብሔር ይመስገን ልጁም ሳይጎዳ ሌላ ነገርም ሳይፈጠር ጌታ ረድቶን እዚህ ደርሷል አይታችሁታል ትላንትና አስፈትተነው ጥሩ ነገር እንዳላደረገ አይተን በጣም አዝኛለሁ በጣም ነው የተናደድኩት በአላዛር እውነት ተናድጃለሁ ለመናገር አይደረግም በቃ እንደዚህ ያልጠበቅኩትን ነገር ነው ያደረገው እኔ አልወድም በዚህ ልክ ምክንያቱም እኔ እውነት የሆነውን ነገር ላይ ነው ቸክ ብዬ መሟገተው እንጂ እውነት ያልሆነ ነገር ላይ ደግሞ አልቀበልም ትክክል አላደረገም አልቀበለውም አልደግፈውም የሰው ልጅ እንደዚህ በማድረግ ራሱን መግለጥ አልነበረበትም በጣም ነው ያዘንኩት በራሱ በልጄ ራሱ በጣም ነው ያዘንኩት ባላዛር ለማንኛውም ግን አሁን ይሄንን ለመናገር የመጣሁት ያው እኔና ልጁ ተነጋግረናል አውርቼዋለሁ አናግሮኛል እግዚአብሔር አክብሮኝ አውርቶኛል ስላወራን እዚህ መጥቼ ከናንተ ጋራ ያወራን እናንተም እንድታዩት የደረሰበትን ነገር አላዛርንም ጠርቼዋለሁ ልጁንም ጠርቻለሁ ሁለቱ የሚስማሙበትን መንገድ ለመፍጠር ማለት ነው እኔ ከልጁ ጋር አውርቼ እንግዲህ አላቅም ውስጥ ብቻ የሰው ልጅ ነው አይሰማው ማለት አልችልም ውስጥ አይገባም ማለት አልችልም ሊገባ ይችላል መጥፎ ነገር ሊያስብ ይችላል ግን እንደ እናት ደግሞ ለሁለቱም ከጎኖኜ አላዛርንም ተቆጥቼ ያለበት መቼም ምንም ማድረግ ባልችል መቆጣት እሱንም ደግሞ መገሰጽና እንዲታረቁ ማድረግ አለብኝ መሃል ላይ ገብቼ እንዲታረቁ ማድረግ አለብኝ ግን አናግሬዋለሁ እሺ ብሎኛል ይመጣል አላዛርም እሺ ብሎኛል ይመጣል ቦታውን እኔ ነግሬያቸዋለሁ ለሁለቱም እግዚአብሔር ደግሞ እንግዲህ
ቀላል ያርገው ብዬ እላለሁ። ምክንያቱም በጣም ነው ያዘንኩት ባላዛር በጣም አዝኛለሁ። አሳፍሮኛል፣ አፍሬያለሁ። እንደዚህ ማድረግ አልነበረበትም። ልጁም አሳዝኖኛል። በእውነት እንደዚህ መሆን የሌለበት ልጅ ነው። ምንም በማያውቀው ነገር መጥቶ በማይሆን ነገር እንደዚህ በመደረጉ በጣም አዝኛለሁ። አላዛርም ቸኩሎ ደግሞ እንዲህ አይነት ውሳኔ መወሰኑ አናዶኛል። እስቲ እንግዲህ ጠርቻቸዋለሁ። ምን እንደሚሆን ምን እንደሚሆኑ አብረን እናያለን ማለት ነው። ወንድና ወንድ እንደሚጣላ ታውቃለች። ቢያንስ ነገርም ማርገብ ትችላለች። መሀል ገብታ ሁለቱ ልጆች እንዲጣሉ ባታደርጋቸው ጥሩ ነበር። እኔ ለማስተካከል ነው የምሞክረው፣ ግን ለማስተካከል የምሞክረው ነገር ሁሉ እሷ እያበላሸችው ነገሩን ወደ አልተፈለገ አቅጣጫ እንዲሄድ እያደረገችው ነውና ጭራሽ ያልጠበቅኩት ነገር ነው የተፈጠረው። ሴት የላከው ሞት አይፈራም አይነት ነገር አድርጓል አላዛርና ሴት መሀል ላይ ገብታ እሳት ባትሆን ጥሩ ነው። በቃ እሷም ጥሩ ነገር አላደረገችም። እውነት እኔ በጣም ነው ጭራሽ በፊትም ታናድደኛለች፣ ጭራሽ ታስጠላኛለች፣ ጭራሽ አባሰችብኝ። እውነት ምን ችግር አለው? ምንም ቢሆን ለትንሽ ቀንም ቢሆን ካላዛር ጋር ፍቅር ጀምራለች አይደል? አሁን ላይ አሁን መጥላቷን ለመግለጽ እንደዚህ ማድረግ የለባትም። መጀመሪያ የምትወደው ልጅ ነው። አላዛርስ ነገ ሲጎዳ ደስ ይላታል? ይሄ ልጅስ እሷን ብሎ መጥቶ እንደዚህ ሲሆን ይሄ ለሷ ደስታ ይፈጥርላታል? በቃ ምን አለበት የሚረጋጉበትን ሁለቱ ወንዶች የሚስማሙበትን መንገድ ብትፈጥር፣ እልህ ውስጥ ባታስገባቸው፣ ያልሆነ ነገር ውስጥ እንዲገቡ ባታደርጋቸው። አሁን እሷ የለኮሰችው እሳት ነው ለዚህ ልጅም ጦስ የሆነው። ስለዚህ አንዳንዴ እኛ ሴቶች በእውነት ወደዚህ ወደዛ እግራችንን ባንዋልል ጥሩ ነው። በቃ የሚገባንን ነገር ብናደርግ፣ የሚጠበቅብንን ነገር ብናደርግ ጥሩ ነው። ለምን የሰው ልጅ እንደዚህ ይሆናል እንዴ? ምንድነው? ሴት ልጅ ናት፣ ተዋደዋል፣ ተጋብተዋል። ቢያንስ አሁን ያልፈልጋትም ሆነን ለመናገር ግን ቢያንስ በቃ እሱ ወይ እስፈታው እስክትገላገል ድረስ ራሷን ለምን አትሰበስብም? ይሄ እኮ በወንጀልም ያስቀጣል። ሲቀጥል ደግሞ ወንድ ልጅ ነውና እልህ ውስጥ ገብቶ ሌላ ነገር ሊያደርግ ይችላል። እንደዚህ ማድረግ አልነበረባትም። እኔ ስራዋን አልደግፍም። ብዙዎቻችሁ አሁን በቃ ትንሱ ጀግና ጎበዝ ምናምን አልጠቀማችኋትም። ምክንያቱም ጉብዝናዋ ፈታው 80ውን አውርዳ ከዛ በኋላ የመሰላት ሰው ጋር መሄድ ትችላለች። ግን አሁን ባላዛር ስር ቁጭ ብላ እንደገና 80ዋን ሳታወርድ እንደገና ከሌላ ወንድ ጋር ራሱ አንድ ሩም ውስጥ መገኘቷ ለሷ ይሄ ጥሩ አይደለም። ለስሟም ጥሩ አይደለም፣ ለስራዋም ጥሩ አይደለም፣ ለትዳሯም ጥሩ አይደለም። ነገም ደግሞ ለሚያገባት ወንድ ጥሩ አይደለም። ወንድ ላይ ሆኖ ወንድ መያዝ ይሄ ለሷ ጥሩ ነው ብዬ አላስብም። እሷ የለኮሰችው እሳት ነው ዛሬ ሁለቱ ልጆች ሊጋደሩ የደረሱት ያልሆነ ነገር ውስጥ የተገባው። ስለዚህ እኔ ለልጄም እየደገፍኩ አይደለም። ልጁ የፈለገውን ውሳኔ መወሰን ይችላል። እኔ የምችለው ከቻልኩ ማስታረቅ ነው። ካልቻልኩኝ ግን የሚወስነውን ውሳኔ መቀበል ነው። ምን ማድረግ እችላለሁ? ይሄ ነገር እንዳይመጣ ነው እኔ መሀል ላይ ገብቼ ተይ እረፊ ስላት የነበረው። አልሰማኝ ስላለችኝ ነው። ምክንያቱም በራሷ መንገድ ነው የምትጓዘውና ልጅቷ ሰውን ስለማትሰማ ምንም ማድረግ አልችልም። እና የምታበረታቷት ሰዎች አልጠቀማችኋትም፣ ጎዳችኋት እንጂ ያልሆነ ነገር ውስጥ ያልተገባ ነገር ውስጥ እንድትገባ አደረጋችኋት እንጂ አልጠቀማችኋትም። ለማንኛውም ግን ከቻልኩኝ እንዲስማሙ አረጋለሁ። ካልቻልኩ ደግሞ ልጁ ምንም ነገር ቢወስን እኔ ልጁ ላይ አልፈርድም። የተደረገበት የሆነው ነገር ምንም በቃ ምህረት የሌለው ነገር ሊሆን ይችላል። እንደ እናት አክብሮኝ እሺ ብሎ ካደረገ እቀበለዋለሁ። እንደ እናት ደግሞ አላይም ብሎ ንዴቱ በስቶበት ከራሱ በላይ ከሆነና ሌላ እርምጃ ደግሞ ወስዳለሁ ካለ መቀበላለሁ። የሚመጣውን ለመቀበል ዝግጁ ነኝ። ምንም ማድረግ አልችልም እና ይሄ ተገቢ አይደለም። ብቻ በቃ ይሄ ነው በቃ እንደዚህ በቃ የሰውን ውስጥ ሳያዩ ወደ ሰው ህይወት ጥልቅ አርጎ ሰውን ማምጣት ይሄ ነው በቃ መጨረሻው። በዚህ ጋር ሳልፎ ነው ያየው ሻላይሽን
አላየሁም። እንዴት ነህ? ኧረ ቦርሳዬ ላይ እንዳትቀመጥ አለሁልሽ። ያው እንዲህ ደስተኛ ሆኜ ማለት ነው። አላዛር በእናትህ ጥሩ ስራ አልሰራህም። አንዳንዴ አሸናፊነት በጣም ደስ ይላል። ይኸውልህ ጥሩ ስራ አልሰራህም። እንደዛ አትበል። ልጁን ጎርተኸዋል። ልጁን እንደዛ ማድረግ አልነበረብህም። አንተ እኮ አሁን ትክክል ነኝ ነው የምትለው? ወንድ ልጅ አንዴ ምን ይሆናል? አይደለም እንደዛ አትበል። የሰራኸው ስራ ትክክል አይደለም አላዛር። ቆይ አንተ እንደዚህ አይነት ስብዕና ከየት ነው የተማርከው? አሁን እናቴ በእናትሽ አሁን ትክክል ነህ ትክክል አይደለም ከየት ነው የተማርከው? እኔ ልጁንም ጠርቼዋለሁ ትናንትም አናግሬዋለሁ። እኔ አሁን ከልጁ ጋር ምንም ግንኙነት ያልፈልግም። እኔ አሁን ባለቤቴን ነው የምፈልገው። መታረቅ አለባችሁ። ትናንትና እመጣለሁ ብላኝ ነበረ። ትናንትም ሳትመጣ ቀረች አይደለ? ዛሬ ይዣት ለመሄድ እኔ እሷን ጥራታለች ብዬ ነው እንጂ የመጣሁት እናቴ። እኔ ከሷ ጋር ምንም ያገናኘኝ ነገር አለ? እኔ አንተ የገባህበት ችግር ነው የሚያሳስበኝ እንጂ አንተ እኮ ትልቅ ወንጀል እኮ ነው የሰራኸው። ለምን እንደዚህ ትሆናለህ? ከልጁ ጋር መስማማት የምትችሉበትን መንገድ ማመቻቸት አለብኝ ነው። አሁን ልጁ ምን ይወስን እንኳን አላውቅም። የፈለገውን መወሰን ይችላል። እሱ የፈለገውን ማንኛውንም ነገር መወሰን ይችላል። እኔ ስለሱ አያገባኝም። እኔ ግን አሁን ስለ ትዳሬና ትዳሬ ነው የማወራው። እሱ ሌላ ጉዳይ ነው። የሱ ውሳኔ ታስብሻል እንዴ? እኔ ያደረገኝ ነገር ስንት ነገር አለ እንዴ? አላዛር ለምን አትረጋጋም? ኧረ ጭራሽ ነው የማልሰማው። በኢየሱስ ምን ሆነሻል? ማን ነው እሱ እኔ ላይ እንደዚህ አይነት ነገር ሊያደርግ የሚችለው ማን ነው? ቆይ ለምን አትረጋጋም? ቆይ ለምን ተረጋጋ? እኔ ምንም ነገር እኮ አልፈልግም። እኔ ትዳሬን ነው የምፈልገው እንዴ? ትዳሬን ሚስቴን ነው የምፈልገው። በቃ ሚስትህን ነው የምትፈልገው፣ ግን መጀመሪያ ከሱ ጋር ሰላም መፍጠር አለብህ ነው እያልኩ ያለሁት። ማን እሱ የታውቀዋለሁ? ሲጀመር ከሱ ጋር ሰላም መፈጠር ማን ነው እሱ? ጥሩ ስራ አላደረክም እኮ አላዛር። እሱም እኮ ቤተሰብ አለው አይደለ እንዴ? ጎርተኸዋል እኮ። ጎርተኸዋል። ማስመታት በራሱ ወንጀል አይደለ እንዴ? ለምን አይሞትም? ለምን? እሱም እኮ እናት አለው። ልክ እኔ ላንተ እንደምደነግጠው የእሱም እናት እኮ ትደነግጣለች። እናቴ በእናትሽ እኔ አሁን እንደዚህ አይነት ጭቅጭቅ ውስጥ ለመግባት አይደለም የመጣሁት። በቃ ላወራሽ የፈለኩት አንድ ነገር ነው። አላዛር እኔ ከሱ ጋር ላስማማችሁ ነው የምፈልገው። እኔ እሷንም ደውዬ አላወራትምም አልጠራትም። እኔ ምልህን መስማት አለብህ። ሰው ሚልህን ነገር ለምን አታዳምጥም አንተ? እናቴ አንቺ የምትይኝን በጣም እሰማለሁ። እኔ በእናትህ አታብሽቀኝ አላዛር። አንድ ነገር አዳምጥ እናቴ። ለምን አይሰለችሽም? ለምን ከሱ ጋር በቃ መስማ። አሁን እኮ እኔ በምን ሁኔታ እንኳን እንደሚመጣ አላውቅም። ቆይ ግን እኔ እዚህ ጋር ያጠፋው ጥፋት አለ እንዴ? ያጠፋው ጥፋትማ ማስመታት ነው እኮ። ትዳሬን ማስመታት አልነበረብህም። ትዳሬን ለማዳን ማስመታት እገለዋለሁ። እንዴት? ምን ማለት ነው? ትዳርን ለማዳን አንተ ሰው መጉዳት አለብህ ወይ? እናቴ በቃ ይሄ አልገባሽም። የትዳር ነገር በቃ እሷን አጥቼ መኖር እንደማልችል ታውቂያለሽ እኮ። እሷን አጥቼ መኖር አልችልም እና የሰው ልጅ መሞት አለበት? ምን አገባኝ? ምን ማለት ነው? እቺ ልጅ ገና ሌላ ነገር ላይ ታደርሳለች። አንተ ምን አገባኝ? እኔ አንተ ተረጋጋ እንጂ ምን ይሆንክ ነው እንዴ? ሴት ብትሄድ ሴት ናት የምትመጣው። ምንድን ነው የኔ ያክል? በቃ እናቴ እንዴ እንደዚህ ሆንኩላት ያለው ትለሷ ነው። በእና መሆን የለብህማ። ተረጋጋ። አልፈልግም እኔ ሌላ ሴት። በቃ እሷን ነው የምፈልገው። አለቀ ጨርሻ። መረጋጋት አለብህ። ተረጋግተህ ነው እሷን መመለስ ያለብህ እንጂ የሰው ልጅ አስገድለህ ነው እንዴ? የሰው ልጅ እየደበደብክ ነው እንዴ? ጤና የለህም እንዴ? አይምሮክ ልክ አይሰራም እንዴ? ጥሪው እሺ፣ ጥሪው እናውራ። ምን ታሳብ? ጠርቼዋለሁ፣ ይመጣል። በቃ ይምጣ። በቃ ምንድነው እናቴ? በቃ ተይኝ እንጂ እንዴ። እሱ ሲመጣ እንደዚህ ሆፖ አትበልበት። እሺ ምን ልበልበት? እኔ ሁለታችሁንም አልችልም አላዛር። እኔ ቆሜ እኮ ላስታርቃችሁ ነው አለ። ይቅርታ ልበለው? አዎ አጥፍተሃል፣ ይቅርታ ነው የምትጠይቀው። በጣም አዎ አጥፍቻለሁ፣ ይቅርታ ትለዋለህ። ተዘጋጀው በቃ አሁን ጠይቀዋለሁ ሲመጣ። እሷን መጠየቅ ሌላ ጉዳይ ነው አላዛር። ስሚኝ፣ እሷ ቤት ውስጥ ካልገባች ድረስ እኔ ጤነኛ አልሆንም። ወደ ቤቷ ትግባ፣ እኔ እስተካከላለሁ። ምን አለፋሽ? በቃ እሷን ብቻ ወደ ቤት ጥሩልኝ፣ አለቀ። እኔ ቃል ገብታልኛለች፣ ወደ ቤት እንድመጣ ብቻ ነው ፈልገው። እነሱ ናቸው በቃ ይሄን ነው ቆመ። እሷም ያለሱ አትመጣም። እሱን አስከተለው ተዋት፣ በቃ ተዋት። እንኳን አብራ መጣች። በቃ እንግዲህ ወለ ፖሊስ ይዞል መጣ። ምንም ማድረግ አልችልም። እንግዲህ ነው ካሁን በኋላ አላዛር አንተ ነህ? አዎ። ፖሊስ ጣቢያ ትፈልጋለህ ማለት አይ ትፈልጋለህ? እዛ ምን ስላደረኩኝ ምን ሳጠፋው? ያጠፋሁት ነገር አለ? ያደረከው ነገር መረሳው እንዴ? ምን አጠፋው? ምን ማለት የለብህም አይደለም? የዋቶናል እንዴ? ማለት የዋውኛ አይደለም ያደረኩት ነገር የለም። ትዳሬን ለማዳን ያደረኩት ነገር ነው። ቆይ እዛ ደማልስ ትሰጣለህ አይደለም? እዛ ሂጄ መልስ ለመስጠት ሳይሆን በመጀመሪያ መጥሪያ ፈልጋለሁ። መጥሪያ አላችሁ? ያለ መጥሪያ እኮ አልመጣንም እኛ። ማስረጃ በማስረጃ ነው የመጣነው። ስለዚህ እዛ ሄደን የምትሰጠው መልስ እዛ ትሰጣለህ ማለት ምንድን ያደረኩት ማስረጃ ምን አደረኩኝ እኔ? አሁን ሌላ ኃይል እንዲጠቀም እንዳታረገኝ ማይድ ከታዘዝ እንሂድ። ፖሊስ ጣቢያ የሚሄዱን እሄዳለሁ፣ ችግር የለውም።
ነገር ግን ምንድነው ያደረኩት ነው እሱን እዛ ነው የምትነጋገረው አይደለም እዚህ ነገሩኝ ወይ ደግሞ መጥሪያውን ስጡኝ መጥሪያው ላይ ይናገራል አይደል ጥፋቴ እኮ እና አንድ ጎረምሳ ተራድ ተራሬ መጥቶ ሊበጣብጥ ሲል ዝም ነው ማለት ያለብኝ አሁን ተረጋጋ አንድ ነገር ስማ በቃ ይኸውልህ እሱ ችግር የለውም እሱ የህግ አካል ነው አይደል እንዴ ህግ ለኔም ለሱም እኩል አይደል እንዴ ታዲያ ስለዚህ ህግ ቦታ ሄደ የምትመልሰውን ትመልሳለህ አልኩህ አሁን ከህግ ጋር ምንም ግብግብ አያስፈልግም ግን አንድ ጊዜ ከመውሰድ በፊት እሱን ላውራው ነው ከመውሰድ ትፈቅድልኛለህ እሺ አውሪ ትናንትና አውርተን ነበር እኔ እናንተ ማለት ነው ተነጋግረናል ማለት አንተ እዚህ ደረጃ መድረስ ትክክል አይደለም ልልክ ፈልጌ አይደለም ትክክል ነው ከተደረገብህ አንፃር ከዚህም በላይ ማለት ነው ገብቶሃል አይደል ግን እናወራለን ብዬሽ ነበር ዛሬ ቦታውን ነግሬክ የጠራሁት አይደለ እኮ የምናወራው እኮ ሌላ ነገር አይደለም በቃ ይሄን ነገር ነው የምናወራው እንጂ ትናንት እንደዛ አይደለም ትናንት አውርተናል እኔ እናንተ አወራሽኝ እሱማ በዚህ ልክ ማለት የሆንኩትን ነገር ታውቂያለሽ ምን እንዳደረገኝ ታውቂያለሽ ይሄ እኔ ነገር እኔ ጥፋተኛ ነው ብዬ እኔ እኮ ነገር ያለው እኔ ለአሁን ለሱ ያገዝኩለት አይደለም ግን እኔ ደግሞ እናንተ እኔም ላንተ እናትክ ነኝ ገብቷል አይደለ ሁለታችሁ መሀል በሰላም ለመጨረሻ ይሞክራል ሁለታችሁ መሀል ያለውን ነገር እኔ ሰላም ልፈጥር ፈልጌ ነበር ይሄ ሰውዬ ዛሬ እንደዚህ ካልታረመ ሊስተካከል አይችልም ያደረገው ምን ያህል ርቀት እንደሄደ ምን ያህል ዱርዮችን ሰብስቦ መጥቶ እንዴት እንዳደረገ ታውቂያለሽ ያ ተገቢ አይደለም ስነስርዓት አይደለም እኔ አውቃለሁ ያረከውን አንተ ታውቃለህ ልታወራ ነው እንዴ አንተ ሲያደረከው ምንድነው እኔ ብቻ ነኝ እንደው እንዳታወራ አሁን የክርክር ቦታ አታርጉ አሁን ስለዚህ እሺ አለቃ ምን መሰለህ እሱ ቅድሚያ ክስ ስላቀረበ ነው እኔ ምን ከሰው ክስ አለኝ እኔ ከሰዋለሁ በገዛ ባለቤቴ ላይ እሱ ባለቤቴን ሲያባልግ ይዟል በቃ ሄደ ተከሳለ እናንተ ቦታው አይደል እንደዚህ ያደርጋችሁ ያላችሁ እኔ ምከሳለሁ በተከሰስክበት መጀመሪያ ትጠየቅና ያንተን አቤቱታ እንደገና እንዲ ተበድያለሁ የምትለው ታቀርብ ትችላለህ አሁን ግን ህግ ይፈልጋል የራስህን አቤቱታ ሚስትህን መክሰስ ትፈልጋለህ እሱን መክሰስ ትፈልጋለህ ለብቻ ነው የምታወጣው በቃ አለቀ ምንድነው የምታረጉት አሁን ከዚህ በፊትም ያው በቪዲዮ ላይ እንደተመለከቱት እንደዚህ ቪዲዮ ማቀረጽ ኦሬዲ አይቻልም ህግ አካል በቪዲዮ ላይ እንዲቀረጽም ማግባትም ያልተፈቀደ ስለሆነ አሁን ካሜራውን አጥፋ ብራዘር አይደለም አለቀ መመሰል አይደለም አቁመውና ያለው ነገር እንነጋገራለን ችግር የለኛ ለቀረጻ አይደለም እኛ የመጣ ነው ሁለታችን እኔ እሷ ስለጠራችኝ ነው የመጣው እሺ አሁን እኮ ማለት መሄድ ያለው ግን ማወቅ መፈልገው ነገር አለ የምታውቀው ነገር መረዳት የፈለከው ነገር እዛ ትረዳለህ እዛ እናስረዳለን ለምን እንደመጣ እዛ ነው የመጣህበትንም እዛ ሄደ ነው የምትጠይቀው እኔ አሁን ታዝዤ ነው የመጣው አንተን ለህጄ ለማየት ታዝዤ ነው ጉዳዩን ያስቆ አንተ ነው ወይስ ሌላ ሰው ነው ጉዳዩ ያስኩት እኔ ታዝዤ ነው እንዲህ አይነት ሰው አለ ተብዬ ማጥሪያ ተሰጥቶልኝ ነው አንተ ለማያዝ የመጣው ታዝዤ ስለዚህ አንተ ለህግ ማታዘዝ ካልፈለክ በሌላ ኃይል ምታምን ከሆነ ችግር የለም ኃይሉ ይደወልልሃል ይመጣል ጋጦጥ ነው ምንም ጋጦጥ አንተ ስለኔ አታውቅም እዚህ ጋር አሁን አንተም እሱ ማያጋ እኮ ታዲያ ማውራት ማወቅ የለብኝም እንዴ አሁን አንተም ታው ስለዚህ አሁን ትሄዳለህ አትሄድም ባጭሩ ነገር ትሄዳለህ አንተ ና ዝም ብለህ ስላልከኝ ዝም ብሄዳለሁ እንዴ የሰው ልጅ እኮ ነኝ አይደል እንዴ እሺ እኔ ህግ አካል መሆንን ታምናለህ አታምነኝ አመንኩኝ እኮ ካመንክ እንሂድሽ በቃ እንሂድ ካላመንክ ወይ አልሄድም የምትል ከሆነ ያው እኔ አልሄድም ማለት ለህግ ታዝዛለሁ በመጀመሪያ ህግ አውቃለሁ ለህግ ታዝዛለሁ እሺ ነገር ግን እነሱ ቅድሚያ ክስ ስለመሰረቱ አሁን የነሱን ጨርስ አሁን አንዴ አሁን ክስ መጀመሪያ መጣው በኋላ አይደለ የነሱን ጨርስ ልክ ከዛ ስትወጣ ወደ እነሱ አቤቱታ የኔ ስግሽ ለኔ እሱን ትቀርባለህ ትናገራለህ ትጠየቅ የለ እንዴ እዚህ እኮ እሱ አይጠይቅም እኔ አሁን ሰዓት ይሄ አይልኮ ማባከን አያስፈልግም ያው እኔም እኮ በቲና ትናገራለህ እኔ መሄድ አልሄድም አላልኩም ስለመሄድ ስላለመሄድ አይደለም ክርክር አንቺ ምን አገባሽ ግን እሱ እኔ በምን ጉዳይ ከሰሰኝ ማወቅ ፈልጋለሁ መፍትሄ ነው እዛ ሄደ ፖሊስ ጣቢያ ታወራለህ ለምንድን ነው እዛ ሄጄ የማወራው እዚህ ማወቅ ፈልጋለሁ ምን አርጋለሁ አንተ ካረከኝ አንፃር እኔ ምን አርጋለሁ እንዴት ምን አረኩ ማለት ነው አንተ እኮ በቤቴ መተህ በባለቤቴ ፊት አንድ መተኸኛል ሁለት ከባለቤቴ ጋር ሌላ ግንኙነት እንዳላችሁ ደርሼባችኋለሁ ለዚህም ማስረጃ አለኝ ምን አይነት ማስረጃ አለ ይሄው አንተ እንዳሳየው ነው የቪዲዮ ማስረጃ አቀርባለሁ ትቀራል እኔ ግን አሁን ባትከራከሩ አይሻልም እንዴ ገና ለገና እንትና ነኝ ብለህ እንትን ታደርጋለህ እንዴ አሁን ይሄን አለ በካንተ ተጠበቅኩት ስለዚህ ምን ሰላም እኔ ልታሳስራ አው እንዲመች ማለት ነው እኔን እስር ቤት አስገባኛለህ ግን በስነ ስርዓቱ ላወራ ብዬ እኮ እኔን እስር ቤት አስገብተህ ይመችሃል ማለት ከሷ ጋር ያለ ግንኙነት በደንብ ይመቸኛል አንተ እንደዛ ካሰብክ ምን ደግሞ አልታሰርም ልንገርህ እሱን በግፊት ታወራለህ
ህግ መጥቶ አልታሰርም የምትል ከሆነ እሱን አንተ ተባለ እንዴ? እንዴት እንደዚህ አይነት ነገር አለ እንዴ? ቆይ አንተ ከመቼ ጀምሮ እንደዚህ አይነት ነገር ያለ? አሁን ዝጉና እዚህ ጋር የጋጋላ አቁማችሁ አሁን ምንድነው ትሄዳለህ አትሄድም? ብዙ ሰዓት እንትን እየወሰድክብኝ ነው። ትታዘዛለህ አትታዘዝም? መታዘዝም አታዘዛለሁ። በቃ እንሂዳ። መታዘዝ ከፈለክ ካልታዘዝክ ንገረኝ። አልሄድም ወይ ብለህ አንድ ነገር ነው ንገረኝ። እሺ ልቀቀኝ። እሺ እንደዚህ አትያዘኝ ንገረኝ። አልሄድም ብለህ ወይ ንገረኝ፣ ወይም ከታዘዝክ እንሂድ። አይደለም ማለት እሺ በትክክለኛ መንገድ ይዞ ይሄዳል እንዴ? ነፍስ አጥፍቻለሁ እንዴ እንደዚህ የምትይዘኝ? አላዛር ቆይ ተረጋጋና ሂድ። በቃ ይሄድ። እንዴት ነው ያዘክ? ችግር የለውም በቃ እንሂድ። ለምንድን ነው እንደዚህ እንዴ? ሰው አይደለም እንዴ ነኝ? በቃ ነኝ እንዴ እንደዚህ እንደ ፌስታል ሙዚክ በቃ አልመጣም ብሎ በጣም እንትን እያለ ነው። ስለዚህ ኃይሌ ይጨመርና በፍጥነት አንድ 20 ደቂቃ ውስጥ አለቃ እባክህን እጅን አንሳልኝ በፍጥነት። እሺ እጅን አንሳልኝ። እኔ እስከዛ ትሄዳለህ አትሄድም? እሺ እጅን አንሳልኝ። በሰላም ልሂድ። በክብር ማየት ትፈልጋለህ አትፈልግም? በክብር ልሂድበት። ቀስ ብለህ አልሄድም እንዴ ነኝ እኮ ሄዳ ተራመድ ነው ይለቃል እሱ እኮ እንደዚህ እኮ እንዴ ዞኝ ለምንድን ነው የምሄደው እንዴ? ሌባ ነኝ። እጅ ከፍንጅ ነው እንዴ ያስከኝ? እኔ ሌባ ነኝ? ሌባ ባትሆን እኮ ትታዘዛለህ። አመፀኛ ባትሆን ትታዘዛለህ። አመፀኛ አይደለሁም። እሺ ልቀቀኝ በሰላም ልሂድ። አመፀኛ መሆኔ እዚህ ራሱ ያሳውቃል። አንተ አመጽ የሌለበት ሰው ብትሆን ትክክለኛ ሰው ብትሆን ታዘዝኩም። ግን እሺ ቆይ እኔ ምንድን ነው እጅ ከፍንጅ ተያዝኩ ነገር አለ? ይለቃል። በቃ ሂድ። እየሄዳችሁ ይለቃል እኮ እኔ ችግር የለም። ይኸው እየሄድኩ እኮ ናና እንሂድ። ቀጥላ ታዲያ ምንድን ነው? ተንቀሳቀስ እንጂ እኔ እሱንም ያዘዋ ታዲያ ዝም በል አንተ እንዴ። ስለዚህ ና ማለት እንደዚህ አይደለም ማለት እንደዚህ እንደውሻ ይዘኛ አትሄድም። እኔ በቃ ተከበርኩ ሰው ነኝ። ሂድ ና ሂድ እዛ ቦታ። እሺ አንተ ቀረጸኝ በስትክክል እንዴ? ህግ እንደዚህ ነኝ ይዘኛ አይሄድም። ህግ እንደዚህ አይደለም። በስትክክል ቀረጸኝ እንዳታቆም። እኔ ልጠይቅበታለሁ በዚህ ጉዳይ። ለህግ አለመገዛትን የራሱ ማስረጃ እኔ ለእጅ እየተገዛዋለሁ። እኔ ሄዳለሁ ግን አንተ እንድታወራ አልፈልግም። እሺ ተደርበህ እንድታወራ አልፈልግም። በቃ